ሰላም ለእናንተ ይሁን የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን እንደምን አላችሁ? እንደምን ሰንብታችኋል? እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እኔ እና ከኔ ጋር ያሉት ሁሉ ደህና ነን። አምላካችን ይመስገን። እንግዲህ በርካታ ሁኔታዎች ናቸው እየሆኑ ያሉት። ግድያውና ጭፍጨፋው ቀጥሏል። የኦሮሚያ ክልል በመንግስታዊ ስልታዊ የታሰበበት ለጊዜውና የሚቆም ሳይሆን ሁሉንም ተራ በተራ በተለያየ ምክንያት እና በማዘናጋት ለመጨረስ የሚደረገው እንቅስቃሴ ቀጥሏል። የተለያየ ምክንያት እየተሰጠ በተለያዩ መልቲፕል በሆኑ ፈጻሚ አካላት ማለት ነው። በዛው ልክ ደግሞ በተለይ ከቅርብ ጊዜው ግድያ ከወለጋው ግድያ ጋር በተገናኘ ቀደም ሲል በተደጋጋሚ በተለይ ቱምቢን የምትከታተሉ ብዙ ጊዜ ሳነሳው ታውቃላችሁ። ወልዳ ዱከ ቦታ የሚባለው እነ ሳዊሮስ እነ በላይ መኮንን እነ ወዘተ ከኦሮሚያ ቤተ ክህነት እንቅስቃሴ ጋር በተገናኘ ያሉ አካላት ዋነኞቹ ያደራጇቸው ናቸው። አንዳንዶቹ ባለባንኮች ናቸው፣ በሌላ ክንፍ ደግሞ ባለታንኮች ናቸው ማለት ነው። እነዚህ ያደራጁት ማህበር ነው ወልዳ ዱከ ቦታ የሚባለው። ግልጽ የሆነ ዓላማ ያልነበረው ነው። አንዳንድ ቦታዎች ላይ ንዋየ ቅድሳት ሱቅ መሸጫ ሱቅ ለመክፈት ገና እንደተመሰረተ የጀመረው እንቅስቃሴ ያ ነው። አሁን በደንብ ራሱን እየገለጠ ይመስላል። ውስጥ ለውስጥ ሲሰራ የነበረውን አሁን በግልጽ እየመጣበት ይመስላል። ከማህበሩ አመራሮች አንዱ በአደባባይ ወጥተው ተናግረዋል። እነሱን እናነሳዋለን በጥቂቱ። ሌላው አቡነ ያሬድ ከአርሲ ሀገረ ስብከት ስራ አስኪያጅ ከምስራቅ አርሲ ሀገረ ስብከት ስራ አስኪያጅነት ተነስተዋል። ይሄኛውም ሌላው ነው። የገንዘብ ማሰባሰብ ጉዳይ እና የአላፋት ዝማሬ ጉዳይ እያነጋገሩ ያሉ ጉዳዮች ናቸው። የአላፋት ዝማሬ ጉዳይን ከዚህ በፊት ለመጨረሻ ጊዜ በነበረን መርሃ ግብር ከኢንጂነር ቤተል ጋር በጥቂቱ ለማንሳት ሞክረን ነበረ። በተለይ ሲያትል ላይ ከተካሄደው ፕሮግራም ጋር በተገናኘ ማለት ነው። ዛሬ ብዙ ነገር አልልም፣ ግን በዚች የመጽሐፍ ቅዱስ ክፍል ደግሞ እንድታዩት እፈልጋለሁ። እየሆነ ካለው እልቂት ጋር እንድናስተያየው ማለት ነው። መረጃዎቹ ላይ የተወሰነ ሪፍሌክሽን ለመስጠት ያህል በተለይ የወለጋውን ግድያ በሚመለከት ያንን ግድያ ያስፈጸሙ ወይ ደግሞ እዛ ውስጥ እጃቸው ያለበት የወልዳ ዱከ ቦታ አመራሮች ናቸው የተባሉ ሰዎች መረጃ በተለያዩ መንገዶች እየወጣ ነው ያለው። የሆሮ ጉድሩ ወለጋ ስራ አስኪያጅ እና የካህኑ ግድያ የሁለቱ ካህናት ግድያ በሚመለከት ማለት ነው። ይሄን ጉዳይ በሚመለከት ወልዳ ዱከ ቦታ እንግዲህ አክቹዋሊ የተመሰረተበትን ዓላማ ወይ ደግሞ ኃላፊነት ነው እየተወጣ ያለው። በዛ በአካባቢ ማህበረሰብ ዘንድ የተጠረጠሩ ወልዳ ዱከ ቦታ ሰዎች መካከል እንግዲህ ታሰሩ የተያዙ አሉ፣ ያልታሰሩ ገና ያልተያዙም ይኖራሉ። ወይ ደግሞ እንግዲህ የማይያዙ ለጊዜው ላይ ይምሰል ተብሎ ሰው እንዳይንጫጫ ጸጥ ለማስባል የሽመል ስትራቴጂ ይሄ ነው። ቄስ ታመነ ኃይሌ የወልዳ ዱከ ቦታ ስራ አስኪያጅ፣ ቀሲስ ተፈራ ቢሻው የወልዳ ዱከ ቦታ ስራ አስፈጻሚ፣ ቄስ ታደለ አራርሶ የሻምቡ ኪዳነ ምሕረት ቄሰ ገበዝና የወልዳ ዱከ ቦታ ስራ አስፈጻሚ፣ ባይሳ አዱኛ የወልዳ ዱከ ቦታ ስራ አስፈጻሚ፣ መምህር ደምስ የወልዳ ዱከ ቦታ ስራ አስፈጻሚ፣ ቢቂላ ለሜሳ የወልዳ ዱከ ቦታ ስራ አስፈጻሚ፣ ዲያቆን ሀጫሉ የወልዳ ዱከ ቦታ አባል፣ ዲያቆን እንዳለ አለማየሁ የወልዳ ዱከ ቦታ አባል፣ ቄስ ዘሪሁን የሻምቡ ወረዳ ሊቀ ካህንና የመንግስት ትምህርት ቤት መምህር፣ ቄስ ታረቀኝ የሀረቶ ቅድስት ኪዳነ ምሕረት ቅድስት ማርያም አስተዳዳሪ፣
ዲያቆን ጫላ የወልዳ ዱከም ቦታ አባል ናቸው። ግድያውን ለማስፈጸም ከ2 ሚሊዮን ብር በላይ እንደዛ ክፍያ እንደተፈጸመ ተሰምቷል። ያው ዞሮ ዞሮ ጫካ ሆኖ የሚገለውም ከተማ ሆኖ የሚያስገድለውም ያው አንድ አካል ናቸው። የመናበብ ጉዳይ ነው። ገንዘቡን ከአንዱ ኪስ ወደ ሌላ ኪስ የማድረግ ጉዳይ ነው። ኦርቶዶክሳውያንን በማጥፋት ላይ ሁለቱም ይስማማሉ። የስራ ማስኬጃ ሊሆን ይችላል ገንዘቡ። እኚህ በጉዳዩ ላይ እንግዲህ አሁን ፌስቡክ ላይ የጻፉትን እያየው ነው የነበረው። ቄስ በዳሳ ቶላ የሚባሉ ናቸው። ምን ብለዋል? ቄስ በዳሳ ቶላ የኦሮሚያ ቤተ ክህነት መስራች፣ የኦሮሚያ ሲኖዶስ በውስጥ ሆኖ የወልዳ ምንድነው የወልዳ ዱከም ቦታ መሪ ናቸው። ወልዳ ዱከም ቦታንም ምንድነው የኦሮሚያ ቤተ ክህነትንም ሲመሩ የነበሩ ወይ ደግሞ ከመሰረቱ ሰዎች አንዱ ናቸው። በዚህ ሀሳቤ አላፍርም ነው የሚሉት እኚህ ሰው። ረዘም ያለ ጽሁፍ በፌስቡክ ላይ ጽፈዋል። በእጃቸው እንደምታዩት የያዙት ዱላ ወይ ደግሞ መቋሚያ አይደለም። ምክንያቱም መቋሚያ የኦሮሞ ስለሆነ ያንን መያዝ የለባቸውም። ይሄ አማራ ነው፣ መቋሚያ የአማራ ነው። እንደዛ ነው። ጽሁፋቸውን በጥቂቱ ብንሄድበት መልካም ነው ብዬ አሰብኩኝ። ምንድን ነው የሚለው ጽሁፋቸው? ዛሬም የኦሮሚያ ቤተ ክህነት መስራች፣ የኦሮሚያ ሲኖዶስ በውስጥ ሆኖ የኋላ ደጀን፣ የወልዳ ዱከም ቦታ መሪ፣ የውስጥ ጠላት፣ ያሬዳዊ ዜማን ኦሮምኛ ቋንቋ ያደረገ የሚባሉ ነገሮች ወደኋላ አይመልሱኝም። ምክንያቱም በየጊዜው ያቀረብነው መንፈሳዊና ሰላማዊ ጥያቄዎችና የሰራናቸው ስራዎች ያኮሩኛል። ለህዝቤና ለቤተክርስቲያን ሰላምን፣ ደስታን አስገኝቷል ነው የሚሉት እኚህ ሰው። ስለ የትኛዋ ቤተክርስቲያን እንደሚያወሩ አላውቅም። እንግዲህ ሰላም ለቤተክርስቲያን ሰላምን አስገኝቷል ብለዋል። ካህን ናቸው እንግዲህ እንደዚህ የሚሉት። የቱ ጋ ነው ቤተክርስቲያን ሰላም የሆነችው? ወለጋ ውስጥ ነው ሰላም የሆነችው? ኦሮሚያ ውስጥ ነው ሰላም የሆነችው? አርሲ ነው ሰላም የሆነችው? በአማራ ክልል ነው ሰላም የሆነችው ቤተክርስቲያን? በትግራይ ነው? በአዲስ አበባ ነው? ቤቱ ጋር ነው ሰላም ያገኘችው? ነው እግዚአብሔር ይወቀው። እና ለህዝቤና ለቤተክርስቲያን ሰላም። በነገራችን ላይ ይሄኛው ነገር ከቤተ ክህነት ውስጥ ካሉ ሰዎች ጋር እንደ ሳዊሮስ ካሉ ሰዎች ጋር አሁን ደግሞ በአደባባይ እንዘምራለን ከምንለው ሰዎች ጋር አንድ ያደርገናል። በአቋም ቤተክርስቲያን ሰላም ነች፣ ደህና ነች የሚል አይነት እሳቤ ነው እና በጣም በጣም የሚያናድድም እንደገና ደግሞ የሚያስደነግጥም። ግን እነዚህ ስሜቶች አይገልጿቸውም። አንዳንድ የሚያናድ ነገር ጤናማ ነው፣ ጤነኛ የሆነ ነገር ነው። ፍጹም ተቃርኖ የሆነ ሰላም በሌለበት ሰላም ነው፣ ቤተክርስቲያን ሰላም ነች ብሎ ሲል ይሄ እንግዲህ አንድ ቤት ውስጥ ሆኖ የመነጋገር ሳይሆን ከዛ ያለፈ ልዩነት እንዳለ እንድናስብ የሚያደርግ ነው እና እንደሱ ነው። አሁንም ቢሆን እኔ ኦሮሞ ኢትዮጵያዊና ኦሮሞ ኦርቶዶክስ ነኝ ብለዋል። የኦሮሞ ቤተ ክህነት ኮሚቴና የኦሮሞ ሲኖዶስ ዓላማ የማምንበት ሰው የነበርኩ ሲሆን ካህን ለሁሉም ማህበራት አባት መሆኑ የሚታወቅ ቢሆንም በአሁን ጊዜ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እውቅና ያለው ወልዳ ዱከም ቦታ መንፈሳዊ ማህበር አባል ነኝ። እጅግ የለፋውበት የእኔ ማህበርም ነው። እኔም የማህበሩ አባል ብቻ ሳልሆን የዋና ማዕከሉ ኮሚቴ ነኝ። አሁንም ከተፈለገ መከባበርና አንድነት ከሌለ የቋንቋ የባህልና የማንነት መንፈሳዊ መብት የማይከበርልኝ ከሆነ ኦሮሚያ ቤተ ክህነት ነኝ ብለዋል። ምን አይነት አስተሳሰብ እንደሆነ ግራ ነው የሚገባው። መከባበርና አንድነት ከሌለ ያንን ለማምጣት ነው እሳቸው ካህን የሆኑት። ቤተክርስቲያንን ለመገንጠል አይደለም። ሐዋርያና የክርስቶስ ወኪል የሆኑት የቋንቋ መብት የባህል መብት ብለው ቤተክርስቲያንን እንዲገንጥሉ እንዲያፈርሱ ሳይሆን ቢያውቁ እንግዲህ ወደ ክህነት የመጣ ነው እንደኔ አይነቱ ደናቁርት ሆነን ነው። ክርስትናው ሳይገባን የመዳን ናፍቆቱ ሳንገባ ዘረኝነቱ የበለጠ ያየለብንና እዛ ስሜት ውስጥ የከተተንን እና በዛ ስሜት ነው የሚናገሩት። የቋንቋ መብት የባህል መብት
ነው የሚሉት። ቤተክርስቲያን እኮ የመጡት ስለ ቋንቋ ራሱ ክርስትና ባህል ነው። ክርስትና ራሱ ቋንቋ ነው። ክርስትና ራሱ ህይወት ነው። ከዛ ሌላው ሁሉ ለዚህ መጥቀም መቻል አለበት ነው። እና ወደ ሰሜኑ እኮ ስንሄድ አንዳንዱን ባህል ቤተክርስቲያን ከነሱ የወሰደች ነው የሚመስለው አይደለም። ነገር ግን ባህላቸው እንዳለ ክርስቲያናይዝድ ነው የሆነው። ብዙ ነገር ከክርስትና ይወሰዳል እንጂ ወደ ክርስትና የምን ባህል ነው የምንጨምረው? በክርስትና እኮ የምንይዘው መቋሚያ ይሄ በገዳ ስርዓት ትርጉም ይኖረዋል። ይሄ ዱላ በኦርቶዶክሳዊነት ምን ትርጉም እንስጠው? በገዳ ስርዓት እኮ የወንድ የበላይነት ወይ ደግሞ አባታዊ ስርዓት ነው። ከላይ የያዙት የወንድ ልጅ ብልት ምልክት ነው፣ የግርዛት ምልክት ነው። ከታች ደግሞ ጫፉ እንደዚህ ነው፣ የሴት ልጅ ብልት ምልክት ነው። በወንድ የበላይነት የሚመራ አባታዊ ስርዓት ወይ ደግሞ ማህበረሰብ ነው የሚል ነው። በዛ ነውር ላይሆን ይችላል። ክርስትና አክቹዋሊ አባታዊ ስርዓት ነው፣ ግን በዛ ልክ ጾታን የበላይና የበታች አድርጎ የሚገልጽ አይደለም። ኤኒዌይ ዋትሶኤቨር ግን በገዳው ስርዓት የራሱ የሆነ ትርጉም ይኖረዋል። ጎልደን ሚኒንግ ሊሆን ይችላል። በክርስትና ግን ምንድነው ትርጉሙ? መቋሚያ የአማራ ያደረገው ማን ነው? መቋሚያን ለምንድን ያልያዙት? የቤተ ክርስቲያን አይደለም? መቋሚያውን ለምንድን የተጠየፉት? ወይስ አሁን ፋሽን ስለሆነ ምንድነው ኦሮሞ ብሎ ገንዘብ ማግኘት፣ ኦሮሞ ብሎ ስልጣን ማግኘት፣ ኦሮሞ ብሎ ማጭበርበር የጊዜው እንትን ስለሆነ ይሄ ያ ነው ነው። የባህል ነፃነት የሚሉት የትኛውን ነው? መቋሚያ መያዝ የባህል መደፍጠጥ ነው? ትምህርተ መስቀል መልበስ የባህል መደፍጠጥ ነው? የትኛውን ነው ባህል የሚሉት እርስዎ? እሱ ነው ግራ የሚገባው። ቋንቋ እንደሆነ ቤተክርስቲያን ዛሬ አይደለም በቋንቋ እንዲያገለግሉ ነው ካህን አድርጋ የሾመቻቸው። ክህነቱን ስትሰጥ ከዚህ ቋንቋ ውጭ የሚል አይነት መስፈርት የለበትም። ካህን የሆኑት በሚችሉት በሚናገሩት ቋንቋ ሁሉ ለማስተማር ነው። እና ዘረኝነት ፋሽን ስለሆነ በተለይ ደግሞ በኦሮሞ ፖለቲካ ውስጥ ጥላቻን መሰረት ያደረገ ተጨቁነናል፣ ተረግጠናል፣ ባርነት ተይዘን ነበር፣ ቅኝ ተይዘን ነበር በሚሉ ትርክቶች ሰውን ለማነሳሳት በተዘጋጁ መርዝ የሆኑ ነዳጆች የተመረዘ ትውልድ ስላለ ያንን ወደ ክርስትናው አምጥተው ወይ ደግሞ አይሙሬ ገና ከዛ ያለፈ አላደገም፣ ወደ ክርስቶሳዊነት አላደኩም፣ ሁሉንም እኩል ማየት አላደኩም አይነት ነገር እያሉ ያሉ ይመስለኛል። እና ይሄንን የሚቃወሙ ግለሰቦችን ሁሉ እያስገደለ ነው ያለው ይሄ ማህበር። ከዚህ በፊት እናውቀዋለን። ለጥምቀትም አደባባይ ይወጣሉ፣ ለመስቀልም ይወጣሉ። አዎ የሰንበት ተማሪ ልብስ እንኳን አሁን ነው አንዳንዶቹ ለመልበስ የሞከሩት እንጂ ምንድን ነው የገዳ ስርዓትን ሜንስትሪም ለማድረግ ነው የሚፈልጉት። የገዳ ስርዓት ምንድን ነው? የአማራ ቢሆን ኖሮ መቋሚያ አንይዝም ነበረ ወይ ደግሞ ሁላችንም እንደ አባገዳ እንጠመጥም ነበረ ብሎ ያስቡ እንደሆነ አላውቅም። እንደ የገዳ ስርዓት ራሱን የቻለ የገዳ ስርዓት ነው። ምን ማለት ነው? ፓትርያርኩ እንደ ገዳ ካለበሱ ክርስትና በኦሮሚያ ወይ ደግሞ ኦሮሚያ ኦርቶዶክስ ውስጥ የኦሮሞ ባህል አልተከበረም ማለት ነው እንዴ? ፕሮቴስታንት ኦሮሞዎች ጋር እንደዛ አይነት ነገር አለ? ሙስሊም ኦሮሞዎች ጋር የአባገዳን እንትን ካልያዝን የሚል ነገር አለ እንዴ? ምን አይነት አስተሳሰብ እንደሆነ ግራ ይገባኛል። የኦሮሞ ፖለቲካ ውስጥ እንኳን እንደዛ አይነት ነገር የለም። ኦህዴድ ውስጥም ኦነግ ውስጥም የትኛውም ጋር ብትሄዱ የትኛውም የኦሮሞ ፖለቲካ ኤሊት ነኝ የሚል ብታዩ እንደ አባገዳ ካለበስኩ እንደ አባገዳ ዱላ ካልያዝኩ አክቹዋሊ አሁን ነው ጀስት የትም ስለሚሸጥ እና ገዳ ስርዓቱም የፖለቲካው መጫወቻ ስለሆነ ነው እንጂ ዱላውን ማን የትኛውንና እንዴት መያዝ እንዳለበት የራሱ ሕግና ቀኖና አለው። በራሱ በኦሮሞ ስርዓት ሁሉም ሰው ሁሉንም አይነት አለባበስና ሁሉንም አይነት የገዳ መገለጫ የሆኑ ቁሳቁሶችን አይይዝም። የራሱ ሃይራርኪና ካታጎሪ አለው እና ለምን እንደያዙት ሁሉ ግራ ይገባልና እነዚህ ሰዎች ናቸው ሰው እያስገደሉ ያሉት። ጎበዝ አስተሳሰባቸው ስቲል እዛ ነው። ክርስቶስን አላገኙትም እና የቅድሙን ርዕሳችንን እናየዋለን ስለዚህ ጉዳይ የሚናገር ስለሆነ እና መጽሐፉ አንድ ናችሁ ነው የሚለን እና እንዴት ከአማራ ጋር አንድ እባላለሁ ነው የኦሮሚያ ቤተ ክህነት ጥያቄ ይሄ ነው። በነገራችን ላይ ከአማራ ጋር ወይ ከትግሬ ጋር እንዴት አንድ ቤተክርስቲያን እሳለማለሁ ነው። ለምን ፖለቲከኞች ክርስቶስ ሳይሆን መጽሐፍ ቅዱስ ሳይሆን የቤተክርስቲያን ታሪክ ሳይሆን ፖለቲከኞች፣ ሚሽነሪዎች እና የውጭ ሰዎች አማራ ጠላት ነው ብለው ነግረውኛል፣ ገድሎሃል ብለውኛል።
ጡትህን ቆርጧል ብለውኛል። ኖ ፋክቹዋል ዊትነስ 5 ሚሊዮን አማራ ገድሏል አንድ ወረዳ ላይ ብሎ ጽፏል። አንድ የእንግሊዝ ሚሽነሪ he is the only source for that history ብቸኛ የዛ ታሪክ ምንጭ ነው። ከዚህ በፊት ከነ ዶክተር አሰፋ ጋር ያደረግነውን ፕሮግራም ታስታውሳላችሁ ብዬ አስባለሁ። ያ ሰው ያ ሚሽነሪ 5 ሚሊዮን ኦሮሞ ገደለ አፄ ምኒልክ ለሚለው ብቸኛ እንትን ነው፣ ብቸኛ ምንጭ ነው። ኢትዮጵያን መጥቶ ጎብኝቷል ነው የሚባለው። እና 5 ሚሊዮን እንዴት አድርጎ እንደቆጠረ የቱ ጋር ኖበዲ ኖውስ። እና አብይ አህመድ እንኳን ገና የገደለው 5 ሚሊዮን አልሞላም። እስካሁን 2 ሚሊዮን ቢሆን ነው ብዬ አስባለሁ። ኦርቶዶክሱም ምኑም በየቦታው የሚጨፈጨፈው ቢጨምር ደግሞ ከዛ በላይ ሊበልጥ ይችል ይሆናል። ያውም ታንክንም ድሮንንም ዘመናዊ መሳሪያንም ሁሉ ተጠቅሞ 8 ዓመት ሙሉ ዘምቶ ነው አብይ አህመድ። እና ይሄ ሲሰማ በጣም እንደሚናደድ ይገባኛል። ምክንያቱም ስቲል ቁጥሩ ሌስ አብይ አህመድ ብዙ ሰው መግደል ይፈልጋል፣ ገና ብዙ ሰው ማስጨረስ ይፈልጋል፣ በተለይ ኦርቶዶክሱን ማጽዳት ይፈልጋል። ዳት ኢዝ ኦብቪየስ። ግን ግራ የምንጋባው ሲስተማቲክ ስለሆነ ሁላችንም የመጨረስ አይደለም ወይ ደግሞ እንደዛ አይመስልንም። ስለዚህ አሁንም የመጨፈር የመዘመር ምናምን ኖርማል፣ በቃ ኖርማል ጊዜ ላይ ነው ያለ ነው። ቤተክርስቲያን ይህንን በሰፊ በራሱ በቻለ በመጣበት ጥሩ ነው። ትንሽ ኢሞሽናል የሚያደርግ ነው፣ የአይኔ ስንፍና ነው። ግን በተቻለ መጠን በተረጋጋ መንፈስ እንትን ለመሞከር እና የኚህ ሰው ጽሁፍ በጣም ነው የሚገርም። እና እስቲ የወልዳ ዱከ ቦታ ማህበር የራስ ምታት የሆነው ለምን እንደሆነ ይታወቃል። የኦሮሞ ኦርቶዶክስ ወጣትን ከቆሞ ቀር አስተሳሰብ ነፃ ያወጣና የፖለቲካና የሃይማኖትን ምንነት ለይቶ መንፈሳዊ ትጥቅ ያስታጠቀ ባህሉን ቋንቋውንና መንፈሳዊና ስጋዊ ማንነቱን ያወቀ ኦሮሞ ኦርቶዶክስ ኢትዮጵያዊ ወጣት ዜጋ ያፈራ በመሆኑ ነው የሚለው። በጣም እንደዛማ ቢሆን በጣም ግሩም ነበር። የኦሮሞ ኦርቶዶክስ ወጣትን ከቆሞ ቀር አስተሳሰብ ዋት ኢዝ ዘ ቆሞ ቀር አስተሳሰብ? ኦርቶዶክሳዊ እኮ ቆሞ ቀር አስተሳሰብ ነው። በነገራችን ላይ ቆሞ ቀርነት ነው ኦርቶዶክሳዊነት። አዎ እዛው ዶግማ ላይ የዛሬ ስንት ሺህ ዓመት አባቶቻችን እንዳመኑት እንደዛው ያችን እምነት ሳንጨምር ሳናጎል ቆሞ ቀርነት እኮ ነው። እዛ ላይ መቆም፣ ቆሞ መቅረት መቻል ነው ትልቁ ነገር። መጽናት እዚች መስመር ላይ እዚች መንገድ ላይ ተራማጅ መሆን ነው። ዘመናዊ እናድርገው ካልን ብልጽግናዊ ኦርቶዶክስ ልክ አብዮታዊት ኦርቶዶክሳዊት ቤተክርስቲያን አብዮታዊት ኦርቶዶክስ ቤተክርስቲያን ብሎ ደርግ ለማድረግ ሞክሮ ነበር። ቤተክርስቲያን ሶሻሊስት ቸርች ለማድረግ ማለት ነው። እና ተራማጅ ለማድረግ እሺ፣ ምንድን ነው ቆሞ ቀር አስተሳሰብ የምንለው? የትኛውን ነው? እና ወልዳ ዱከ ቦታ የትኛውን ወጣት ነፃ አውጥቶ ይሆን? መስቀል አስጥሎ ኦዳ አንገት ላይ ስላሳሰረ ነፃ ወጣን? ሪሊ መቋሚያ ትተን የአባገዳን ዱላ ስለያዝን ሪሊ ነፃ ወጣን? የዛት ነፃነት? ነፃ ያወጣን እኮ ክርስቶስ ነው። አርነት ያወጣን ክርስቶስ ነው። ሰውን ነፃ ማውጣት የምንችለው ከክርስቶስ ጋር ስናጣብቀው ነው። ወደ ጠላትነት ስንወስደውማ እንደገና የጠላትነት የጥላቻ ባሪያ አደረግነው። ዳግመኛ በባርነት ቀንበር አትያዙ። እንግዲህ ክርስቶስ አርነት አውጥቷቸዋል ነው የሚለው መጽሐፉ። ወስዶ እንደገና ሰውን ባሪያ፣ የጥላቻ ባሪያ፣ የዘረኝነት ባሪያ፣ የኢ ክርስቶሳዊ አስተሳሰብ ባሪያ ካደረገ በኋላ በቋንቋ መገልገል ማን ከለከለን? ወልዳ ዱከ ቦታ ዛሬ ስለመጣ ነው እንዴ? እጅ ልቦ ኬኛ እያልን የዋቆ ማኮ እያልን እየዘመርን አላደግንም እንዴ? እዴ በጣም ነው የሚያሳዝነው። በቋንቋ መማር ማለትም ማለት ነው ግዕዝ ሲጠፋ ነው? አማርኛ ሲጠፋ ነው? ኦኬ፣ ውስንነት አለ፣ ሁላችንም የምንጋራው ያንን እናስፋ። የቋንቋ አገልግሎት ድክመት አለ። አዎ፣ ቤተክርስቲያን በኦሮምኛ አይደለም በአማርኛም በትግርኛም በሌላውም ቢሆን በቂ አላገለገለችም። በጣሊያንኛ፣ በኪስዋሂሊ፣ በሌላውም ሁሉ ገና ማገልገል አለብን። ምክንያቱም የዳበረ አስተምህሮና የዳበረ ስራ የተሰራለት የአስተምሮ ባህል አለን። ያንን ይዘን ብንወጣ የተከማቸ እውቀት አለን።
በደንብ በጉባኤያት በክርክሮች የጠራ አስተምሮ አለን። በብዙ መጽሐፍት የታገዘ እያንዳንዷ ዲቴልስ በብዙ ዝርዝር የተኬደባት እና ከሌላውም የክርስትና እኔ እንጃ ከየትኛውም በሚሊየን ወይ ደግሞ በዚህ በኢትዮጵያ ቤተክርስቲያን ባመረተችው መጽሐፍ ልክ የትኛውም የዓለማችን ቤተክርስቲያን አላመረተም ብሎ መናገር ያስችላል። ይህን ይዘን ወደ ተቀረው ዓለም ብንወጣ ሰውን እንመልሳለን። ግን በየት በኩል እዚህ የባህል መብት ምናምን የቋንቋ መብት ብሎ ሰው ያገዳድላል። ማን ችግር ሆነ? ለምን ችግር ሆነ? ይሄ እኮ ችግር አልሆነ አልነበረም እኮ። ሰው እኮ ከኦሮምኛ አልፎ በአረብኛ እኮ ይሰብካልም ይጮሃልም አዛን ይላልም። ማን ሁኬርስ? ማን ተናገረ? ማን ከለከለ? እኔ በኦሮምኛ እንዳልሰብክ እንዳልናገር ማን ከለከለኝ? ጥላቻና ድንቁርና ካልሆነ በስተቀር ስራ እንዳልሰራ ማን ከለከለኝ? አይደለም እኮ እኚህ እሺ፣ አንድ ካህን ናቸው። ጳጳሱም እኮ ነው እንደዛ የሚለው። አሁን ስራ አስኪያጅ የሆነውም ከዚህ በፊትም ስራ አስኪያጅ ነበር ሳዊሮስ። ቤተክርስቲያኒቱ ዋናውን ቁልፏን እንካ ብላ መሪ ያደረገችውም የኦሮሞ ሕዝብ በቋንቋው ይገልገል፣ የኦሮሞ ሕዝብ አባት የለውም ይላል። እሳቸው አባት አይደሉም እንዴ? ምንድን ናቸው? ምንድን ያለው እዛ ድራማ ላይ? አሁን አንተ አባት ነህ ምንድን ነህ እንጂ ያለው። አባት ከተባለ በኋላ ሰው ልጄ አባት የለውም ለምንድን ነው የሚለው? አባት ለምን አይሆንም? ሌላ አባት ለመውለድ እኮ ለማፍራትም ነው አባት የሆነው። አባቶች ካነሱ ማን ነው የሚከሰሰው? ማን ነው የምንከሰው? ክስ ለምን ያስፈልጋል? እስቲ ክርስቶስን እናስበው፣ እግዚአብሔርን እናስበው። እሱን ካሰብነው ምንድን ነው የሚጠብቅብን የሚለው የሚጠፋን አይመስለኝም። እና መንፈሳዊ ትጥቅ አስታጠቀ ነው የሚለው። ሃይማኖትንና ፖለቲካን ምንነት ለይቶ መንፈሳዊ ትጥቅ ያስታጠቀ የኦሮሞን ወጣት ነው የሚለው። እና የኦሮሞ ወጣት መንፈሳዊ ሆነ፣ በጣም ጸሎተኛ ሆነ። የኦሮሞ ወጣት አይደል፣ በጥቅሉ በኢትዮጵያ አሁን ወጣቶች በጣም ጸሎተኛ ሆንን፣ መንፈሳዊ ትጥቅ ጾመኞች ሆንን። ከዛ ፍቅር አበዛን፣ በጣም ተዋደድን፣ ሌላውን አቀፍ ነው፣ ወደድ ነው፣ የወደቀውን የምናነሳ ሆን። መንፈሳዊ ትጥቅ ማለት እሱ ነው። ጾም፣ ጸሎት፣ ፍቅር፣ በጎ ምግባር፣ ንስሐ፣ ቁርባን አደረግንለት ለራስ መመስከር። ኤኒዌይ ባህሉን፣ ቋንቋውንና መንፈሳዊ ስጋዊ ማንነቱን ያወቀ ምናምን እኔ እንዲያውም አሁን በኦሮሚያ ባለው ሁኔታ ባህሉን እንኳን የሚወድ ሰው በስነ ስርዓት የተፈጠረ ገና አይመስለኝም። የብሽሽቅ እንትን ውስጥ ነው ያለ ነው እንጂ ባህላችንን ስለምንወድ አይደለም። እዛ ውስጥም ገና አልደረስንም እና ይሄን እንዳላደረጉ ያውቃሉ። ከባድ የሆነ ወደ ዘር ማጥፋት የሚያስኬድ የጥላቻ መንፈስ በፖለቲካው እየተሰበከ ነው። እነዚህ ደግሞ በሃይማኖት በኩል እያሰረጹት ነው ያን የጥላቻ መንፈስ እንጂ የበለጠ መንፈሳዊ ትጥቅ እኮ መዋደድ ነው፣ መፋቀር ነው፣ ፍቅርን መስበክ ነው፣ አንድነትን መስበክ ነው፣ ሰላምን መስበክ ነው፣ ትህትናን መስበክ ነው፣ ጸሎትን። ይሄንን እንግዲህ እግዚአብሔር ይግለጽላቸው በእውነት እና ንጹሕ ወንጌልንም ያስፋፋል ይላል። እንግዲህ የትኛው ይሁን ንጹሕ ያልሆነ ወንጌል? ደግሞ የቆሞ ቀሮች አስተሳሰብ፣ ድግምት፣ ጥንቆላ፣ ሽንክታብ ይጠፋል። የሚያዋጣው ከጫጫትና የውሸት ትርክት ከማውራት አብሮ ተከባብሮ ለቤተ ክርስቲያንና ለሀገር መስራቱ ይበጃል ይላል። ስለዚህ ጥንቆላን፣ ድግምትን፣ ሽንክታብን ለመፋለም ነው ወልደ ዱከ ቦታ የተመሰረተው። እነማን ናቸው? ይህን ኦርቶዶክስን በጥቅሉ ለመሳደብ ከዚህ በፊት ሙስሊሞቹ ሲሉ የነበረውን ቋንቋ ታውቃላችሁ። ዋሃብያዎች በተለይ ከዛ ጋር ተመሳሳይ ቋንቋ ነው እየተጠቀሙ ያሉት። ከዛ የሚተቿቸውን ሰዎች እንግዲህ የቋንቋ ፍቅር፣ የብሔር ፍቅር፣ የቋንቋ አገልግሎት ፍቅር ሳይሆን እንደዚህ እያደረጋችሁ ያለው ማህበር እንድትመሰርቱ፣ ማህበር መሰረታችሁም ሌላውን ወደ ማግለል ወዘተ ወዘተ እንድትሄዱ ያደረጋችሁ፣ የኦሮሚያ ቤተ ክህነት እንድትሉ ያደረጋችሁ፣ የኦሮሞ ብሔር ብሔረሰቦች ሲኖዶስ እንድትሉ ያደረጋችሁ በሌሎች አይደለም
በእኛም በወንድሞቻችሁ በቋንቋውም ቢሆን በእኛም በወንድሞቻችሁ አረዳድ የሌላው ብሔር ጥላቻ ነው እንጂ የኦሮሞ ፍቅር አይደለም። ከጥላቻ ውጡ፣ እግዚአብሔር ነፃ ያውጣችሁ እና አሁንም እንደዛ ብሎ ለመሳደብ ባይሞከር ይሻላል። በባህል ውስጥ ያሉ ጉዳዮችን ሽንክታ ምናምናም ካልን በእኛም ባህል ውስጥ ብዙ አለ። ቦረንትቻው ምኑ ምኑ ዋሶ ይፈራቴቴውም ዌሬቨር ዊጎ አሉ ብዙ ጉለቶች። ይሄንን ጥንቆላን ምናምናምና ለመዋጋት ማህበር መመስረት አያስፈልጋችሁም። ሁላችንም አንድ ሆነን ልንዋጋው የሚገባ እንደ ቤተክርስቲያን ልንዋጋ የሚገባ ጉዳይ ነው። የኦሮሞነት አጀንዳ አይደለም። የክርስቶሳዊነት አጀንዳ ነው። የመንፈሳዊነት አጀንዳ ነው። የብሔር አጀንዳ አይደለም። ጥንቆላ ምናምን የሚለው ተከባብሮ ምናምን ከማን ጋር ነው የሚከባበሩት? ከማን ጋር እንደሚከባበሩ አላውቅም። መከባበር ለምን ያስፈልገናል? እንደ ክርስቲያኖች እኮ መከባበር አይደለም የሚያስፈልገን መዋደድ ነው ያለብን። አንድ አካል እኮ ነን። ሌላ መጽሐፍ ቅዱስ አላችሁ? ለምን ነው የምትከባበሩት? ፓርቲዎች ናችሁ? የሆኑ እንትኖች ናችሁ? ጠላቶች ናችሁ? ለምን ነው የምንከባበረው? አንድ አካል ነን። አንድ አካል ነን። የክርስቶስ ብልቶች ነን። በአንዱ ግንድ ላይ ይበቀልን ብለን ነው የምናምነው። እንደግ ወደዛ ነው። እኛና እነሱ የሚሉት ማንን ነው? በቃ ከሌና ከሌ እኮ ናቸው የሚከባበሩት። እኛ እኮ አንድ የክርስቶስ ልጆች ነን። ኦሮምኛ ምንናገር፣ ከንባተኛ፣ አማርኛ ምንድነው፣ ቅብጥም እንናገር፣ ምንድነው አረብኛ ምንናገር፣ ህንድኛ ምንናገር፣ አንድ የክርስቶስ ብልቶች ነን። ዋን ክርስቶሳዊ አንድነት እሱ ነው። መጽሐፉ የሚለው ያንን ነው እና ወደዛ እንደግ። ከዚህ የድንቁርና አስተሳሰብ እንውጣ። ጥላቻ ድንቁርና ነው። ጥላቻ ከባድ የሆነ ድንቁርና ነው፣ ግን ሊቅነት የሚመስል ነገር አለው። ለምን በደንብ አመስጥረን ፈትፍተን በቃ የሆነ ነገር አድርገን እንድናገር የሚያደርግ ነገር ስላለው ማለት ነው። እና እግዚአብሔር ከዛ እንድንወጣ ይርዳን። በእውነት ወገኖቼ በጣም እጅግ በጣም ያሳዝናል። ቀላል ነገር አይደለም እና በዚህ አስተሳሰብ ይህን አስተሳሰብ ተቃወሙ ብለው እነዚህን መልካም የቤተክርስቲያን አባቶችን አገልጋዮችን በሏቸው፣ አስበሏቸው እና እጅግ በጣም ያሳዝናል። ሌላው በተለይ ከዚህኛውም ጋር የሚያያዝ ይመስለኛል። የአንደኛ ቆሮንቶስ ምዕራፍ 12 ከቁጥር 12 ጀምሮ በጥቂቱ ብናነብ መልካም ነው ብዬ አስባለሁ። በዚሁም በአርሲ የቀጠለውን ጭፍጨፋ አሁን ድረስ አልቆመም፣ በሌላውም ስፍራ አልቆመም። መረጃዎቹን በደንብ እያያችሁ ነው ብዬ አስባለሁ። በቴሌግራም ገጻችንም እያጋራን ነው፣ በሌሎች ሚዲያዎችም። አሁን እግዚአብሔር የተመሰገነ ይሁን አንድ ብቻ ብዙዎቻችን ብዙ ሚዲያዎች እዚህ ላይ እየሰሩ ስለሆነ በጣም ደስተኛ ነኝ በእውነት። በመሀል አንዳንዴ ሲጠፋም እንደ ድሮ ብዙ የህሊና ዕዳ አይሆንብኝም ማለት ነው። ግን አንዳንድ አስተሳሰቦች ሪፍሌክሽን ይፈልጋሉ። የአእላፋት ዝማሬ ጉዳይ ብዙ እያነጋገረ ያለ ጉዳይ ነው፣ ታውቃላችሁ። እዛ ላይ ብዙ ሀሳቦች እየተንጸባረቁ ነው ያሉት፣ በድጋፍም በተቃውሞም። አንዳንዶቹ እንግዲህ ወደ በጣም ዝርዝር ወደሆነ ግለሰባዊ ወደሆነ ዘለፋም የገቡ አሉ። ነገር ግን እዚህ ላይ እኔም ሀሳብ አለኝ። እዚህ ላይ ብናገር በጣም ደስ ይለኛል። ከዚህ በፊትም ተናግረናል። ምክንያቱም ለዚህ ሁሉ መነሻዬ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አጠቃላይ ኦርቶዶክሳዊ የተባለ ማህተብ ያሰረን ሁሉ የማጥፋት ፕሮጀክት ውስጥ ነው ያለችው ብዬ አምናለሁ። መረጃዎች የሚያሳዩን ይህንን ነው። ያለፉት 8 ዓመታት የሚነግሩን ይህንን ነው እና እንዲህ ያለ ሁኔታ ውስጥ ያለች ቤተክርስቲያን ምንድን ነው ማድረግ ያለባት በሚለው ላይ ጀስት ምንድን ነው ምን እንስራ ብዬ ጥያቄ እያቀረብኩ ሳይሆን እንዲህ ያለ ነገር የገጠመው ማህበረሰብ ምንድን ነው የሚያደርገው? ኤክስፔክት የሚደረገው ጀነራል ሴንስ እኛ አይደለንም አሉ፣ ሌላ ነው አሉ እና ሁላቸውንም ለማጥፋት ታቅዶ ኦልሬዲ ተጀምሯል። ተጀምሮ ምናልባትም በመቶ ሺዎች የሚቆጠሩት ተገድለዋል። ከየአካባቢው ከተለያዩ ወረዳዎች እንድትጸዳ እየተደረገ ነው ቤተክርስቲያን እና እንዲህ ያለ ፈተና የገጠማቸው አሉ። ከዛ
ወደ አንድ ቦታ እየሰበሰቧቸው ነው፣ ወደ ከተሞች እየሰበሰቧቸው ነው። ከዛ ከተሞቹንም ድንገተኛ ጥቃት ተፈጸመ እየተባለ ዋናዎቹ መሪዎች ለከተሞቹ ከንቲባዎች አርፈተኛ እያስባሉ ከተሞች ላይም ድንገት እየተገባ ጭፍጨፋዎች ይፈጸማሉ። ዋና ከተማዋ ሳይቀር ለጭፍጨፋው የተዘጋጀ ኃይል ዙሪያዋን ሰፍሮ ይጠባበቃል ፍሽካ። በሌሎች ከተሞችም እንደዛው እና እንዲህ ያለ ህዝብ ምንድን ነው የሚያደርገው? ምንድን ነው አሉ የሚያደርጉት? አይ ዶንት ኖ። እና የጥፋት ዘመን ኤኒዌይ እሱን ያዙልኝ። ይሄ በሆነበት ሁኔታ ውስጥ አሁን በጋራ ሆነን ቀላል የሆኑትን ነገሮች ማድረግ እንችላለን እና እሱን እያደረግን ይመስለኛል። እስካሁን ግን ማድረግ ያለብንስ ሌላ የለም ወይ አልነበረም ወይ በዚህ ወቅት የሚለው አንዱ ጥያቄ ነው። ይሄ ከአእላፋት ዝማሬ ጋር በተገናኘ ለምን ይነሳል? ራሱን ችሎ በቃ ለምን አይሰራም ምናምን ሊባል ይችላል። እና ለምንድን ነው ችግሩ የሚለው ሌላ ጥያቄ ነው። ስፔሻል ሲ ግን ዛሬ እኔ ስፔሲፊካሊ ሌሎች ነጥቦችን አነሳለሁ። አንድ ሰፋ ያለ ጽሁፍ ጀምሬያለሁ እንደ እግዚአብሔር ፈቃድ እና ለወንድሞችም ሁሉ ማጋራት ፈልጋለሁ። ምንድን ነው ያው ጥያቄ ብቻ አይደለም፣ ግራ የመጋባት ጥያቄ ብቻ አይደለም። ነገሩን በጥልቀት ማየት ያስፈልጋል። አትሊስት ይሄ ጉዳይ እንዲህ ነው ብለን የምንከራከርለት ሀሳብ ያስፈልጋል እና ለዛ ብዬ ከአንዳንድ ወንድሞቼ ጋር የምጋራው ጽሁፍ ነው ብዬ እያዘጋጀው ነው። ለእናንተም አቀርባለሁ። ማህበራዊ ገጾቻችንም ሼር እናደርጋለን ማለት ነው እና ዛሬ ስፔሲፊካሊ እኔ ማንሳት የምፈልገው ከዚህ ከአንደኛ ቆሮንቶስ ምዕራፍ 12 ከቁጥር 12 ጀምሮ ያለውን ነው። ያን ተነጋግረን እናጠቃልላለን። ወንድማችንን ግን ሰምተን ብንመለስ ደስ ይለኛል። ጥሩ ሀሳብ ያነሳ ይመስለኛል። ጃንደረባው እግዚአብሔር አይመስገን፣ ምስጋና አይቅረብለት፣ አምልኮ አይፈጸም ያለ ሰው የለም። ይህ ከአጋንንት የሚመጣ ድምፅ ነው እያልን ያለ ነው ወይም እየተባለ ያለውና ትክክለኛውም ኦርቶዶክሳዊ ማለት ያለበት በዚያ ቀን እድሉን ተጠቅሞ የታረዱትን የተገደሉትን በስሙ በእሳት የተቃጠሉትን ለዛውም ደግሞ እስኪ አንድ ጥያቄ ልጠይቃችሁ። ቤተ ክርስቲያን ሰማዕትነት እንዳያልፋችሁ ብላ ጥሪ አድርጋ ነው እነዛ ምእመናን የሚገደሉት የሚታረዱት? ፈልገውት ነው? እንደ ሰማዕቱ ቅዱስ ጊዮርጊስ ወደ ሰባው ወደ እነዛ ነገስታት ሂዶ እንደተዋጋቸው ረዱኝ ግደሉኝ እንዳለው እንደነሱ ነው የሄዱት? በሀገር ውስጥ እንደተደረገው በአፄ ሲሲኒዮስ ዘመነ መንግስት ጊዜ ሰማዕትነት እንዳያልፍ ተብለው እንደታረዱት ከ8,000 በላይ ኦርቶዶክሳውያን እየተጠራሩ እንደነሱ ነው የሞቱት? እንደዛ ነው። አቅም ጠፍቶ ሩጦ ማምለጥ አቅቷቸው ለልጆቻቸው መሰንበት ፈልገው እንዳንተ ልጆቻቸውን አቅፈው መሳም ፈልገው አቅም ስለጠፋ አለሁላችሁ የሚላቸው ስለጠፋ ነው ተፈልገው ተይዘው እየታረዱ ያሉት። ይህን በኢንተርናሽናል ደረጃ ሞታችን ታውቆ ይህን የሚፈጽም አካል ተጠያቂ እንዳይሆን ግን ይህን እድል ትናንትና ቦሌ መድኃኔዓለም ግባ አይቻልም ብለው የገዛ ቤትን አስለቅቀው መስቀል አደባባይን እዛ ውስጥ አጉረው የነበሩ ሰዎች ዛሬ ስፖንሰር አድርገው ኮንግራጁሌሽንስ እና ህዚህ መተዘምር ብለው በካሜራ ሲቀርጹ ትክክለኛ ነገር እየፈጸምክ ነው የሚመስል። እሺ ችግር የለም። አሁን እኮ አይደረግ ማለት እኮ አይደለም። ያገኘውን እድል ግን ካልተጠቀምክ የውሸት ነው የምታስመስለው ነው የምልህ። አስመሳይ ነህ፣ ከገዳዮች አትበልጥም ነው የምልህ ያለሁት። ፋክቱ ይህ ነው። ትክክለኛ ከሆነ ግን የሞቱት እየታሰቡ እየተነባ አንተ ሆይ እስከ መቼ ዝም ትላለህ? ተነስ እየን ተመልከተን ስለ ስምህ የምንሆነውን እባክህ ዝም አትበል ተብሎ መነገር አለበት፣ መለመን አለበት። ቅዱስ ዳዊት ተነስ እንደሚለው ሰማዕታቱን አዎ የሚያቀዳጅ አምላክ አላቸው። ግን እሳ ፈልገውት ነው ሄዶ የሚሞቱት የሚታረዱት አይደለም። መቆየት ሰንብተው መቆየት ፈልገው መሰንበት ለልጆቻቸው ፈልገው ነው የሚሞቱት አቅም ስለጠፋ። እነዚህን ኦርቶዶክሳውያን ፕሮቴክት የሚያደርግ አካል እስኪገኝ ድረስ ግን ጩኸታችን በደንቡ ነው መሰማት አለበት። ይህን እድል ተጠቀሙት። እስኪ እንጠቀመው። ጥቁር በጥቁር ለብሳችሁ እስኪ እነሱ ስታስቡ ስታለቅሱ ዋሉ። እስኪ እናልቅስ። ትክክለኛ ከሆነ ነጭ በነጭ ለብሶ ጧፍ አስይዞ ካሜራ ቀርጾ በኢንተርናሽናል ደረጃ እኮ ዝም ብሎ እኮ ነው የሚለፈልፉት። አሜሪካ ኮንግረስ አባሎች ሴናተሮች ጋር ተገናኝተው ሁሉ ያወሩት ሁሉ የፖለቲካ ይዘት ነው ብለው ከዛ በኋላ በኢንተርናሽናል ደረጃ ያንን ነገር አስገብተው ምናምን የእኛን ጩኸትና ድምፃችንን አፍነው ይህን ጉዳይ ኮላፕስ ካደረጉት ከገዳዮች ተለይታችሁ አትታዩም።
ስም ዝርዝራችሁ እየተለጠፈ ማለት በቃ ተይዞ ማለት ዶክሜንት ተደርጎ ከዚህ ሁሉ ጭፍጨፋ ጋር ተገናኝቶ ስማችሁ ለዘላለም እንዲሁ ነው ይቀራል። ፋክቱ ይሄ ነው። በዚህ ጉዳይ ላይ ሊድ የምታደርጉ ሰዎች ማለት ነው አስቡ። ማረና ሲደረግ እንኳን ስማቸው እየተጠቀሰ ነው ትክክለኛ መሆን ያለበት። ቤተክርስቲያን አሁን ስማቸውን አውስታ ታውቃለች? በየቅዳሴው በየእንትኑ የለም፣ ችግር የለውም። አያችሁት? ትናንትና ምእመናን እየሞቱ ነበር አይደል? በምእመናን እየጮሁን ነበር አቤት አቤት እያልን። አሁን ወደ ቤተክርስቲያን አስተዳዳሪዎች መጣ። ቀጣይ ደግሞ ወደ ሊቃነ ጳጳሳት ይመጣል። የዛኔ በቃ እየዘመረን መግባት ነው። ያንን የጃንደረባው ዝማሬ ቀን ይሄ የሚያደርግ ሰው ይኖር? አይ ዶንት ቲንክ ሰው እንጂ መዝሙር አይቅረብ ዝማሬ አይደረግ ያለ ሰው የለም። ይሄ ካጋንንት ስለሆነ ቀኑን ግን እንጠቀምበት ነው። መድኃኔዓለም ወስደው ቦሌ መድኃኔዓለም አጉረውን የነበሩት አደባባይ ነጭ በነጭ ለብሰን እንድንወጣ የፈቀዱልን ሂሳባቸውን ስለሰሩ ነው ሰዎቹ። ሌላ ምንም ጥያቄ የለውም። ፋክቱ ይህ ነው። እና እንደው ያልተባለውን እያላችሁ አታስመስሉ። ከገዳዮች ተለይታችሁ ማትታዩ ሰዎች አላችሁ። ወንድማችን የተናገረው 100% ያስማማኛል። እኔ ከዚህ አንጻር የሚቀርቡ ጥያቄዎች አሉ። ነገ እስቲ ዚያድ ከፈቀደ ጽሑፉን ከጨረሱ በዛ እንትመጣለሁ። ግን የችኛዋን የመጽሐፍ ቅዱስ ክፍል እንድታነቡ ትለምናችኋለሁ። እኔም በጥቂቱ ላነበውና አጠቃልላለሁ። ከቁጥር 12 ጀምሮ ከላይም ጀምሮ ብናነበው ጥሩ ነው። ከቁጥር 12 ጀምሮ አካልም አንድ እንደሆነ ብዙም ብልቶች እንዳሉት ነገር ግን የአካል ብልቶች ሁሉ ብዙዎች ነገር ግን የአካል ብልቶች ሁሉ ብዙዎች ሳሉ አንድ አካል እንደሆኑ ክርስቶስ ደግሞ እንዲሁ ነው። አይሁድ ብንሆን፣ የግሪክ ሰዎችም ብንሆን፣ ባሪያዎችም ብንሆን፣ ጨዋዎችም ብንሆን እኛ ሁላችን በአንድ መንፈስ አንድ አካል እንደሆን ተጠምቀናል። አንድ አካል እንድንሆን ተጠምቀናልና። ይሄን ለነ ወልዳዱ ከቦታም ለአላፋት ዝማሬ ሰዎችም ነው እንዲደርስ የምፈልገው። አንድ አካል እንድንሆን ተጠምቀናል። ግን ሪሊ አንድ አካል ነን ወይ? እንዴት አማራ ሆነን ኦሮሞ ሆነን እንዴት አንድ አካል እንሆናለን? ኖ ለም እሺ፣ እዛ ጋር ይታረዳል። እኔ ደግሞ አያገባኝም፣ እጨፍራለሁ፣ ዘምራለሁ። ዋሶ ይቅርታ ለቃሉ እጨፍራለሁ አልኩት። ዳስቱ ኔጌቲቭ ኢሞሽናል ስለመሆን ነው። ግን እዘምራለሁ፣ አያገባኝም። ስለ ሰማዕታቱ ስለሚደማው የክርስቶስ አካል አጀንዳ አይደለም ነው። ግን እየታረድኩ ነው። አንድ አካል ነኝ፣ እየታረድኩ ነው። ስለሚታረደው አካሌ አልናገርም እያልኩ ነው። ያስኬዳል ወይ? ጤናማ ነው ወይ? መጽሐፉን ውሸት እናድርገው ወይንም እኛ ትክክል እንሆን? ሁለታችንም ልክ መሆን አንችልም። ስለሚደማው ስለ ክርስቶስ አካል የክርስቶስ አካል ነኝ። እኔም ስለሚደማው አካሌ አልናገርም። ነገር ግን ለሚያርዱኝ ሰዎች ሽፋን ሊሆን በሚችል መልኩ በአደባባይ ወጥቼ በቀኖና ያልተሰጠኝ ያውም ያልተገደድኩበትን አሁን ጥምቀት ግድ ሆኖብን፣ መስቀል ግድ ሆኖብን፣ ቀኖና ሆኖብን እንላለን። ይሄኛው ቀኖና አይደለም፣ ግድ አይደለም። ይሄም ባናደርግ የሚቀርብን ነገር የለም። ይህም በማድረግ የምናተርፋቸውን ነገሮች በሌሎች መንገዶች ማድረግ እንችላለን። ቁርባንም፣ ጥምቀትም፣ ሌላውንም። ነገር ግን አሁን እየታረድን ያለን አካላችን እየደማ ያለን በመቶ ሺዎች የምንቆጠር ሰዎች አደባባይ የምንወጣበት እድል ሲሰጠን አራጆቻችንን መልካም ገጽታ ለመገንባት ነው የምንወጣው ብንል እውነት ነው ወይ? ክርስትና ከእውነት ተለይቶ ያውቃል ወይ? በየትኛው ዘመን በየትኛው ታሪክ? እንግዲህ ይህን እናደርጋለን የሚሉ ሰዎች ወይ ደግሞ ይህን የሚመሩ ሰዎች ሲያስተምሩን ሲነግሩን የኖሩት ጣፋጭ ትምህርቶቻቸውን እየጠቀሱ ወደ እነሱ ያመለከቱን ታላላቅ አባቶች እነ ቅዱስ ዮሐንስ አፈወርቅም ሌሎችም ለግፍ ሽፋን መሆን በመንግስት የሚፈጸም ነውር በቤተ ክርስቲያን የሚደረግ አገልግሎት ምናምን ሽፋን እንዲሆንለት አልፈቀዱም። ፖለቲካ ነው ብለውም አልተውም። ግፈኛ ነገስታትን አውግዘዋል፣ ነቅፈዋል። በዚህም ዋጋ ከፍለዋል። ይህን ያስተማሩን ክርስትና ይሄ ነው። አሁን ግን እየደማን ያለ ነው ሌላ አካል አይደለም፣ እኛ ነን። አሁን እንደ ስልጤ ሙስሊሞች
አደባባይ የምንወጣው ለፍልስጤም ሙስሊሞች አይደለም። እኛንን እየታረድን ያለ ነው። ክርስቲያኖች እኮ የተጨፈጨፉ ያሉት ግብፅ አይደለም ወይ ግሪክ አይደለም ወይ ደግሞ ሌላ ቦታ አይደለም። እኛንን ነው ቃሉ እንደዛ የሚለን እንደሱ ነው። አይደለንም ብለን እንካደው ካልን እሺ በቃ ይሄ ከዚህ አንድነት አይደለሁም እኔ ለብቻዬ ራሴ ነኝ እንጂ እየታረድኩ አይደለሁም ካልን ዳስጉድ። አይሁድ ብንሆን የግሪክ ሰዎችን ብንሆን ባሪያዎችን ብንሆን ጨዋዎችን ብንሆን እኛ ሁላችን በአንድ መንፈስ አንድ አካል ወንድማማች እንድንሆን አይደለም፣ ዘመዳሞች እንድንሆን አይደለም፣ አንድ ቤተሰብ እንድንሆን አይደለም። ኖ አንድ አካል እንድንሆን ተጠምቀናልና ሁላችንም አንዱን መንፈስ ጠጥተናል። አካል ብዙ ብልቶች እንጂ አንድ ብልት አይደለምና። እግር እኔ እጅ አይደለሁምና የአካል ክፍል አይደለሁም ብትል ይህን በማለቷ የአካል ክፍል መሆኗ ይቀራልን? ይቀራል ወይ? እኔ እየተጠቃው ስላልሆንኩ ማለት እኮ ነው። የሚታረደውት እዛ አርሲ ያሉት ናቸው እንጂ እዚህ አዲስ አበባ ያለነው ሰላም ስለሆን እንዘምራለን ብንል ከዚህ አንድነት ውጪ መሆን እንችላለን ወይ? ወይስ ከዚህ አንድነት ወጥተን አካል መሆን እንችላለን ነው ቃሉ የሚለው እሱ ነው። እግር እኔ እጅ ስላይደለው የአካል ክፍል አይደለው ብትል ከዚህ አካል ተለይታ እግር መሆን ትችላለች ወይ? አካል መሆን ትችላለች ወይ? እግር አካል መሆን የሚችለው እዚህ አንድነት ውስጥ እስካለ ድረስ ብቻ ነው። ስለዚህ እግር እየተቆረጠ ያለው እጅ ነው እንጂ እኔ አይደለው ምን አገባኝ ይላል ወይ? ይህን አንድነት ካልካደ በስተቀር እሱ ነው። ስለዚህ እንኳን በቀኖናችን የሌለ አሁን የምናደርገው ነገር ለጠላት ለሚያርደን ነገር ወይ ደግሞ እጅን ለሚቆርጥ ለቆራጩ ሽፋን የሚሆን ነገርን እንኳን እንደ አዲስ ፈጥራና ጀምራ ልታደርግ ከዚህ በፊት ስታደርገው የነበረውን ሁሉ ትተዋለች። እንዴ ግድ እኮ ነው። ጥምቀት የምናከብረው ቤተክርስቲያን ስትኖር ነው። አንወጣም ጥምቀት ማለት እኮ አለብን። አንወጣም መስቀል ለጠላት ለአራጆቻችን ገጽታ ለመገንባት ማለት እኮ አለብን። እንዴ ማኩረፍ ሰው በትንሹ ይሄ እኮ ማኩረፍ ነው። ሰው እኮ እየታረደ ካላኮረፈ መቼ ነው የሚያኮርፈው? ኧረ ግድ የላችሁም። ሁላችንም በፍርሃት ማዕቀፍ ውስጥ አናስብ። በፍርሃት እሺ ተፈጥሯዊ ነው እንፍራ፣ እሺ። ከዛ ግን ፍርሃትን ፍልስፍና እናድርገው። ፍርሃታችንን በሌሎች መንገዶች ለመሸፈን አንሞክር። በቃ ከፈራን ዝም ማለት ምንም አለመስራት እንችላለን፣ መተው እንችላለን። እንዲያውም ያለፋ ዝማሬ ባለመደረግ ጀምረን ነበር። ክርስቲያኖች እየታረዱ ስለሆነ እንዘን በየቤታችን ብሎ ቢተው ትልቅ ነገር ይሆን ነበረ። ለሰማዕታቱ ትልቅ ነገር ይሆን ነበረ። ትልቅ እርምጃ ይሆን ነበረ። አሁን የምናዝንበትን የምንተክዝበት ነገር ነበር የሚያስፈልገን። ለምን እኛ እጅ ነን፣ ዓይን ጠፍቷል፣ ጆሮ ተቆርጧል፣ እግር ተቆርጧል፣ አካል ነን እያለን ነው መጽሐፉ። እሱን ነው ያለን። እና ጆሮም እኔ ከቁጥር 16 ላይ ጆሮም እኔ ዓይን አይደለሁም እና የአካል ክፍል አይደለሁም ቢል ይህም በማለቱ የአካል ክፍል መሆኑ ይቀራልን? አካል ሁሉ ዓይን ቢሆን መስማት ወዴት በተገኘ? ሁሉም መስማት ቢሆን ማሽተት ወዴት በተገኘ? አሁን ግን እግዚአብሔር እንደወደደ ብልቶችን እያንዳንዳቸው በአካል አድርጓል። ሁሉም አንድ ብልት ቢሆንስ አካል ወዴት በሆነ? ዳሩ ግን አሁን ብልቶች ብዙዎች ናቸው፣ አካል ግን አንድ ነው፣ እሱም ክርስቶስ ነው። ዓይን እጅን አታስፈልገኝም ልትለው አትችልም፣ ወይም ራስ ደግሞ እግሮችን አታስፈልጉኝም ሊላቸው አይችልም። ስለዚህ እኛ ያለ ወንድሞቻችን እኛ አይደለንም፣ ሙሉ አይደለንም። በዚህ በክርስቶስ ካለን አንድነት በስላሴ ስም ከተጠመቅንባት አንድነት ውጭ ልንሆን አንችልም። ስለዚህ እነከሌ የራሳቸው ጉዳይ፣ የአርሲ ክርስቲያኖች የራሳቸው ጉዳይ፣ ወለጋ የሚታረዱት የራሳቸው ጉዳይ፣ እኔ እደምራለሁ ማለት አንችልም። ዊካንት ያውም እጅግ በጣም ብዙ ሆነን አደባባይ በምንወጣበት በዓል እና መርሃ ግብር
ሰማዕታቱን መርሳት አንችልም። ክርስቶሳዊ ግዴታ አለብን። መንፈሳዊ ግዴታ አለብን። የቤተክርስቲያን ታሪክ የሚያሳየን ይሄን ነው። እውነትን ሸፍኖ የሚደረግ ፕሮግራም፣ እውነትን ዘንግቶ እየደማ ያለውን የክርስቶስ አካል አይ አላየውም አልሰማውም ብሎ የሚደረግ ፕሮግራም ክርስትና ነው ወይ? የዛን ቀን ፍርሃት ነው የሚነግሰው ወይስ ክርስትና ነው የሚነግሰው? ግን በኦርቶዶክሳዊነት ይሄን የማስታወስ ግዴታችን ይቅር፣ ቢያንስ ግን ለሚያርደው የበለጠ ትርፍ ነው የምንሰጠው ማለት ነው። ይህን በማድረግ ከቁጥር 22 ነገር ግን ደካሞች የሚመስሉ የአካል ብልቶች ይልቁን የሚያስፈልጉ ናቸው እና ስለ ክርስቲያኖች፣ ስለ ማህበሩ፣ ስለ እኛ ነው የሚናገረው። ከአካልም ብልቶች ያልነበሩ ሆነው የሚመስሉን በሚበዛ ክብር እናስባቸዋለን፣ በምናፍርባቸውም ብልቶቻችን ክብር ይጨመርላቸዋል። ክብር ያላቸው ብልቶቻችን ግን ይህ አያስፈልጋቸውም። ነገር ግን ብልቶች እርስ በርሳቸው በትክክል የተሳሰቡ ዘንድ እንጂ በአካል መለያየት እንዳይሆን ለጎደለው ብልት የሚበልጥ ክብር እየሰጠ እግዚአብሔር አካልን አገጣጠመው። አንድም ብልት ቢሰቃይ ብልቶች ሁሉ ከእርሱ ጋር ይሰቃያሉ። አንድም ብልት ቢከብር ብልቶች ሁሉ ከእርሱ ጋር ደስ ይላቸዋል። እናንተም የክርስቶስ አካል ናችሁ፣ እያንዳንዳችሁም ብልቶች ናችሁ ነው የሚለን። አንድም አካል ቢሰቃይ ብልቶች ሁሉ ከእርሱ ጋር ይሰቃያሉ። ውሸት ነው አሁን ይሄ ቃል ማለት ነው። አንሰቃይም አብረን፣ ቢያንስ ጥቁር አንለብስም፣ ቢያንስ አናዝንም፣ ቢያንስ አናለቅስም። አብሮን ሰቃየት ይቅርና አብሮ ዋጋ መክፈል ይቅርና አንዳንዶች ተናግረው እየታሰሩ ነው። ሰው እየተገደለ ያለው አካሌ ነው በማለታቸው፣ አዎ እየተገደልኩ ነው በማለታቸው፣ እኔ ነኝ የተቆረጥኩት በማለታቸው፣ በጥይት የተደበደብኩት እኔ ነኝ፣ በቃ ይሄ ነገር ይቆምልኝ፣ አልመታ፣ አልጠቃ፣ አልሰደድ በማለታቸው እንዴ! እና አንድ ብልት ቢሰቃይ ብልቶች ሁሉ ከእርሱ ጋር ይሰቃያሉ። ይህም በማለታቸው አብረው የሰቃየት ዋጋ የመክፈል ክርስትናን በተግባር ሊያሳዩን የሞከሩ ወንድሞች አሉን፣ አባቶች አሉን። ብዙዎቻችን ግን እንዲያውም በጣም ብዙ ሆነን ይሄንን እውነታ ልንቃረን ነው፣ ጨክነን ልንቃረን ነው እና ሀዘን አንቀመጥም፣ አናዝንም፣ አንተክዝም። ምክንያቱም እርዱኛ ጋር አልደረሰም። ሌላ አካል ነው እየታረደ ያለው፣ ሌላ አካል ነው እየታመመ ያለው። ኤክስተርናል ኢትስ ኖት ኢን ቢትዊን አስ። እንደሱ ነው እያልን ያለ ነው እና መጽሐፉ ግን እናንተም የክርስቶስ አካል ናችሁ፣ እያንዳንዳችሁም ብልቶች ናችሁ ያለን። ስለዚህ የክርስቶስ አካል እየደማ ነው፣ የክርስቶስ አካል እየደማ ነው፣ የክርስቶስ አካል እየታረደ ነው። ይህንን ደም አላየንም አልሰማንም ልንል ነው። በክርስትና ያለን ግዴታ ይሄ ነው። ይሄ የወንጌል ክፍል አይ እንደዚህ መተርጎም የለበትም፣ በሌላ መልኩ ነው መተርጎም ያለበት። ወንጌሉ እንደዚህ ቢልም እኛ ግን ልክ ነን የምንልበት አግባብ ካለ መልካም ነው። ሌሎቹን ነጥቦች በተለይም በቤተ ክርስቲያን ታሪክ ካሉ ምሳሌዎች አንስተን በቀጣዩ ጽሑፎች ልናየው እንሞክራለን። ከዛ ይሄ ጊዜ ሲያልፍ ታሪክ ይህን ዘመን ይህን ጊዜ እንዴት ያባል የሚለውንም አንርሳ። ሌላው በዘር ማጥፋት ማዕቀፍ ውስጥ ነው ያለ ነው። we are in between genocide, in the middle of genocide። ስለዚህ ዘር ማጥፋት እየተፈጸመብን ነው ያለው። ያረፈደ ማለት እጅግ ረፍዶ ግን አስቲል ያረፈደው ጊዜ አሁን ነበር። ነገ ግን ይሄን ማድረግም አንችልም። ከዚህ የበለጠ እየረፈደ ነው የሚሄደው። ከዚህ የበለጠ እንዲረፍድ እና እንዳንነቃ አስተዋጽኦ እያደረግን ያለ ነው። መጋረጃ እያያዝን ያለ ነው። የገዳዮችን ገጽታ፣ የአጥፊዎችን ስርዓታዊ መንግስታዊ እና መዋቅራዊ ጥቃት ከፍቶብን ሲስተማቲክ የሆነ መጨረስ እየጨረሰን ላለው ስርዓት ከፍተኛ የሆነ ድጋፍ ነው እያደረግን ያለ ነው። ስለዚህ እናድርግ፣ እናመስግን፣ በአደባባይ ወተን እንዘምር፣ ግን ስለ ሰማዕታቱ እንዘምር። በአደባባይ ወተን እናመስግን፣ ስለ ትድግናው በመከራ ውስጥ ያሉትን ስለመታደጉም እናመስግን።
ክርስትና ምንድን ነው? ደስታ ብቻ የሆነ ክርስትና የለም። ደስታ ብቻ የሆነ ሴሌብሬሽን የለንም። የክርስቶስ ልደት እኮ ዓመት ሳይሞላ ነው አይደለም? እነዛ 14,000 ህፃናት የተጨፈጨፉት ከደም አልተለየም። ግን ያንን ኢግኖር ያደረገ ክርስትናና ሴሌብሬሽንም አላየንም። ቤተክርስቲያን መከራ አያጣትም፣ ስለዚህ አያገባኝም ነው። እንደዛ እኮ አይደለም። ቤተክርስቲያን መከራ አያጣትም ካል ስለዚህ የቤተክርስቲያን መከራ ሁሌም አጀንዳችን ነው ማለት ነው እንጂ እኮ ተዋት ልማዷ ነው ብለን ልንነቅፋት ነው እንዴ? በመከራዋ ክብሯ እኮ ነው። በእርግጥ የምታፍርበት እኮ አይደለም። በእርግጥ የምትሸማቀቅበት እኮ አይደለም። ልማዷ ነው ልንላት፣ ልማዷ ነው ተዋት ልንላት እኮ አንችልም። አንዳንዶች እንደዛ ሲሉ ሰምቻለሁ። ልማዷ ነው አይደለም። እንደዛ ከሆነ ትንሣኤን ለምን ቀራንዮን አክብረን ትንሣኤን እናከብራለን? ትንሣኤን ስናከብር እኮ መስቀል ረስተን አይደለም እንዴ? አንገታችን ላይ ያሰርነው መስቀሉን ለምን ሆነ? በመከራው ስለማናፍር ነው። እና መከራውን ሁሌ እንናገራለን። ዛሬ እየደማ ነው የክርስቶስ አካል። የትንሣኤውን ሰበን ወይ ደግሞ የመግነጹን ጨርቅ ትንሣኤውን ለማሳየት ሌላ ምልክት እኮ አይደለም የምናደርገው፣ መስቀሉን ነው የምናስረው አንገታችን ላይ። የቤተ ክርስቲያን መከራ እኮ የዚህ የቀራንዮ ስቃይ አካል ነው። ስለዚህ ልማዷ ነው ብለን ቸል የምንለው ሳይሆን የበለጠ የምንደግፈው የበለጠ ምንድን ነው የምናስበው ማለት ነው። የበለጠ የምናስበው የበለጠ የምንዘክረው የበለጠ ጉዳያችን የምናደርገው ነገር ነው። ይልቁንም ደግሞ ስለ ቤተክርስቲያን ታሪክ እያነበብን ቤተክርስቲያን ከየአካባቢው ከየሀገሩ ጠፋች እያልን ለዛ ለሚያጠፋት አካል አስተዋጽኦ የሚያደርግ ምንም ነገር ማድረግ የለብንም፣ መስጠት የለብንም። አትሊስት ዱላ ማቀበል የለብንም። ቤተክርስቲያን እንድትጠፋ ኮዛችንን ለዓለም ማህበረሰብ እየተናገርን ያለነውን እልቂታችንን ፎልሲፋይ የሚያደርግ እንትን መስጠት የለብንም። ያውም ምንም ያን ያህል ለማናተርፍበት ወይ ደግሞ በሌላ መንገድ ማድረግ ለምንችለው ነገር። ከዛ ወጣቶች ይመለሳሉ። ኢስ ጉድ። ግን ቤተክርስቲያን ስትኖር ነው ወጣቶች የሚመለሱት። ወደ ምን አይነት ቤተክርስቲያን ነው? የሰማዕታትን ደም እየደማ ያለውን ክርስቶስን በመሸፈን እና ፊት ለፊታችን ያለውን ትልቁን እውነት በመጋረድ ወዳለች ቤተክርስቲያን ነው የምንመልሰው? ወደዚህ አይነት ልምምድ ነው የምናመጣው? ኤኒዌይ ይሄ ነገር በጣም ሊታሰብበት ይገባል። በዛ ልክ ቀላል አይደለም። አርያነቱም ትንሽ አይደለም እና ግን ከዚህ ሁሉ ጀርባ የማየው እልቂቱንና እየሆነ ያለውን ቀላል አድርጎ የማየት አሁንም ኢንሲደንት ነው፣ ጊዜያዊ ነው፣ የሚያልፍ ነው ብሎ የማየት ሁኔታን ነው የምናነበው ብዙዎች ላይ። የበለጠ የሚያስፈራው ይሄ ነው። መከራው ሊያልፍ አልመጣም፣ ሊጨርሰን ነው የመጣው። ካላስቆም ነው አይቆምም። አዎ እየተናበቡ ሸኔ ነው አባ ቶርቤ ነው ምናምን ነው ተብሎ እየተደረገ ያለው እልቂትና ፍጅት፣ ይሄ ማህበር የተመሰረተለት ፍጅት፣ ጳጳስ የተሾመለት ፍጅት፣ መንግስት የተመሰረተለት ፍጅት፣ ኃይል የታጠቀለትና የተደራጀለት ፍጅት፣ በመስጊድም በትምህርት ተቋማትም በመንግስት ቢሮም በእነዚህ ሁሉ በጫካም ተናቦ የሚፈጸም እልቂት ነው። ምን ሆኖ ነው የሚቆመው? ማን ነው የሚያስቆመው? ስራ እንስራ፣ አጀንዳችንን እናድርገው። ሌላ አጀንዳ ሊኖረን አይገባም። በዚህ ወቅት ምንም ነገር ብናደርግ፣ ቅዳሴን ብንቀድስ፣ ታቦትን ብናነግስ፣ ጉባኤን ብንሄድ፣ ስብሰባ የትን ብንሄድ ከዚህ ውጭ አጀንዳ ሊኖረን አይገባም። ከዚህ ውጭ በጣም የረፈደ ይሆናል፣ በጣም ከዘገየ ይሆናል። እንጩህ አሁን አጀንዳችን እናድርገው። ከዚህ ውጭ አጀንዳ አይኖረን። ያለን ነገር ሁሉ ለዚህ ነው መሆን ያለበት። ቤተክርስቲያንን እንታደጋት፣ እንወዳታለን፣ ቤተክርስቲያንን እንፈልጋታለን የምንል ሁሉ ቤተክርስቲያን ለመታደግ ዛሬ ነው። ጊዜ የለም። እየረፈደ ነው የሚሄደው። የበለጠ ገመዱ እየገባ ነው የሚሄደው። ገመዱን ለመቁረጥ አሁን ነው። ከሞተች በኋላ እርዴ ማለት አይደለም። ነበረች ቤተክርስቲያን ኢትዮጵያ ውስጥ ምናምን ለማለት ትርጉም የለውም። በየቀኑ እየደማ ነው የክርስቶስ አካል።
አካላችን እየደማ ነው። የክርስቶስ ብልቶች፣ የክርስቶስ አካላት ከሆን ሪያክት ለማድረግ ጊዜው አሁን ነው። አትሊስት ደግሞ አናረግም ፈራን ካልን ኦኬ እንተው፣ በግላ የሚያዘናጋውን ነገር እንተው፣ የሚያዘናጋውና ለገዳዮች ዱላ ማቀበልን እንተው ቢያንስ ያንን እና ፍርሃታችንን ይዘን እንጋደል በግላችን ቢያንስ ተዘጋጅተን። ይሄ ነገ ሰብስበን የምናዘምረው ወጣት ነገ የሚታረድ ነው፣ ይጨፈጨፋል። ማቁረቡ ጥሩ ነው፣ ዘንድሮ ቁርባን ነገር መነሳቱ ጥሩ ነው። ስለዚህ ቆርቦ ሞቱን ይጠብቅ ሁሉም። አዎ ያደርጋሉ። የአርሲ ህፃናት እንደታረዱ የአዲስ አበባ ህፃናት ይታረዳሉ። በዚህ ዝም ብለን ከቀጠል ማን ያስቆማል? አብይ አህመድ ያደርጋል። ዳዲስ ዋት ሂኒድ አዲስ አበባ ላይ ሀፕን አያደርግም ብለን አናስብ። የሽርካ ኦርቶዶክሳውያንም እንደዛ ነበር የሚያስቡ። ጅጅጋ ተጨፈጨፈ ሲባል እኛ ጋር እንኳን ይሄ አይሆንም። ሻሸመኔዎችም እንደዛ ነው ያስቡ የነበረው። አዲስ አበባ ላይ ህፃናት እኮ በጥይት ተደብድበዋል አይደለም? ሰንበት ተማሪዎች። እሱ ነው ይሆናል ነገ በሰፊው ደግሞ ያደርጋል። ማተር ኦፍ ኢንሲደንት፣ ማተር ኦፍ ሞመንት። ክስተቱ ነው የሚፈለገው፣ የሆነች ነገር ነው የሚፈለገው። ማንም አይደርስልህም። መንቃት ብቻ ነው ሊታደገን የሚችለው። ጠላት ነው፣ በጠላት ስርዓት ውስጥ ነው ያለ ነው። ጄኖሳይድ ነው እየተፈጸመ ያለው፣ የዘር ማጥፋት ነው እየተፈጸመ ያለው። ለአንድ ወረዳ አስተዳዳሪ ወይ ደግሞ ለሆነ እንትን የምንሰጠው ብቻ አይደለም። ኤቭሪበዲ አዎ የመንግስት መዋቅር አካል እስከሆነ ድረስ በቤተ ክህነቱም በኩል የአስጨፍጫፊ መዋቅር አካልና ለዛ ወዶ ገብ እስከሆነ ድረስ ያስደርጋል። አዎ ግን ክሬዲቱ ወይ ደግሞ ዋናውን ኃላፊነት ተጠያቂነት የሚወስደው መንግስት ነው። የአብይ አህመድ መንግስት ነው። ይህን እያስደረገ ያለው መንግስት ነው። መንግስታዊ የሆነ ጥቃት፣ መዋቅራዊ የሆነ የዘር ማጥፋት ነው እየተፈጸመ ያለው። ሌሎቹ የዚህ ተገጽለን ናቸው እና እያለቅን ነው። በማለቅ በእልቂት መካከል ነው ያለ ነው። እየደማ ያለው አካላችን ነው። እየታረደን ያለ ነው እያንዳንዳችን ነን። በክርስቶስ አንድ አካል አንድ ብልት ነን። ህመሙ ካልተሰማን ካላመመን እንግዲህ አካልነታችን ላይ ጥያቄ ማቅረብ መቻለን ያለብን ብዬ አስባለሁ እና ልክ ባልሆን ደስ ይለኛል። አርሙን። እግዚአብሔር ይስጥልኝ። አመሰግናለሁ። አጋሩ። መልእክቱ መድረስ አለበት ብላችሁ ካመናችሁ አጋሩ። በየትኛውም አይነት ፎርማት ይቆርጣችሁ ምን ብላችሁ አጋሩ። እግዚአብሔር ይስጥልኝ። መልካም ጊዜ ይሁንላችሁ በያላችሁበት። በሳምንታዊ መርሃ ግብራችን ነገ ከነ መምህር ፋንታውና ከወንድማችን ያሬድ ካሁንን እንገናኛለን። እግዚአብሔር ይስጥልኝ። መልካም ጊዜ ይሁንላችሁ። ቸር ቆዩ። እንግዲህ ይቅርታ ትንሽ ስሜታዊ ከሆንኩኝ በእውነት ለእኔ ከዚህ በላይ ትልቅ ቁም ነገር እና ትልቅ ጉዳይ ስለሌለ ነው። ከዚህ የሚበልጥ ስለሌለ ነው። አመሰግናለሁ።